ጤና ይስጥልኝ። እንደምን ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እንዴት ሰነበታችሁ? ይሄ ቪዲዮ እናንተ ጋር የሚደርስበት ሰዓት ስለማይታወቅ ነው ሰላምታ የተለያየ ሆነው። በዚህ አጋጣሚ ይህንን ቪዲዮ ሼር ኮፒ ሊንክ አድርጋችሁ ሊደርሳቸው ለሚገባ አካል ታደርሱልኛላችሁ። ይህንንም አካሉ ማን እንደሆነ ቀጥሎ ካለው ቪዲዮ ትረዳላችሁ። በዚህ በአሳለፍነው ሳምንት ጥምቀት 3 ቀን ሲቀረው የተከሰተ ነገር ነው። ጉዳዩም የተከሰተው በእህቴ ልጅ ነው እና ያው ጥምቀት ሰሞን ታውቃላችሁ፣ ግርግሮች ይበዛሉ። ለክፋትም ለመልካም የሚሮራጡ ሰዎች አሉ። ስለዚህ ያው ፖሊሶች በየከተማው ይበተኑና የማጣራት ስራ ይሰራሉ። መያዝ ያለበት ይያዛል፣ መለቀቅ ያለበት ይለቀቃል። የሰዎች ሁኔታ ይጣራል። በዚህ አጋጣሚ ይሆንና ይሄ እህቴ ልጅ ቆሞ ታክሲ ይጠብቃል። እዛ ታክሲ በሚጠብቅበት ቦታ ላይ አንድ ፖሊስ ይመጣና ትከሻውን ነካ ነካ ሲያደርግ ዞር አልኩኝ አለ። ከዛ መታወቂያ ያለህ ወይ ምናምን ነገር አለኝ። ምንድን ነው ምናምን ስለኝ አይ ታክሲ እየጠበቅኩ ነው አልኩት። ከዛ መታወቂያ ጠየቀኝ። ያው አይዲ ካርድ አውጥቼ ሰጠሁት አለ። አየው። ከዛ የት ነው ቤት ምናምን ሲለኝ ነገርኩት አለ ያለ የቤቱን። አጋጣሚ ሆኖ መታወቂያ ደግሞ ንፋስ ስልክ ላፍቶ ነው የሚለው። እሱ ደግሞ ያለው በካራ መስመር ነው፣ ዘነበ ወርቅ አካባቢ ነው። አዳ ያለበት አካባቢ ማለት ነው። ከአደባባዩ ከፍ ብላችሁ ያለው። ከዛ መታወቂያ ንፋስ ስልክ ላፍቶ ነው የሚለው። ልጁ በመደናገጥ ቅርብ ጊዜም ደግሞ ከዩኒቨርሲቲ ተመርቆ የወጣ ልጅ ስለሆነ ብዙም አገሩንም በደንብ አያውቅም። ብዙም እንደዚህ ወከባ ነገሮችን አልለመደም እና ዝም አለው። እንግዲህ ይሄ ልጅ የተገኘው ኮልፌ ቀራኔ ክፍለ ከተማ ውስጥ ነው። ንፋስ ስልክ ላፍቶ መሄድ ቢፈልግ በኮልፌ በኩል አድርጎ መሄድ ይችላል። ምክንያቱም የኛ ቤት በንፋስ ስልክ ላፍቶም በጀሙ መስመርም ያስገባናል፣ በካራም ያስገባናል። በሁለቱም በኩል ትራንስፖርት እንደ አማራጫችን ተጠቅመን የምንሄደው። ነገር ግን ፖሊስ አዋክቦ ወሰደውና መጀመሪያ የታፈሱ ሰዎች አሉ፣ ከነሱ ጋር ወስዶ ቀላቀለው። ይሄ ልጅ ደግሞ ገና ልጅም ነው፣ ደነገጠ። የከተማን ባህሪ ብዙም አያውቅም። ሲጀመር ወደ ዩኒቨርሲቲም ሲሄድ ከገጠር ከተማ ውስጥ የወጣ ልጅ ነው። እንደዚህ አይነት ግርግር አያውቅም። ተንኮልም ያለበት ሰው አይደለም። ገና ትንሽ ልጅ ነው። ያው ታውቃላችሁ ዘንድሮ ከዩኒቨርሲቲ ተመርቀው የሚወጡ ልጆችን ታውቃላችሁ፣ በእድሜያቸው በጣም ትንንሾች ናቸው፣ ወላ በፊዚካላቸው። ከዛ የልጅ ደነግጥና ያው የሚወራው ነገሮችን ይሰማል። ከዚህ ቀደም ሰው ታፍሶ ወደ ማሰልጠኛ ምናምን ይላካል የሚል ወሬ ያው በስማ በለው የሰማውን ነገር አለ። በጣም ይደነግጥና 12 ሰዓት የተያዘ ልጅ ለኔ 2 ሰዓት ነው የደወለውም 2 ስልክ ይዞ ስለነበረ ትልቁ ስልክ ተቀብሎት ፈትሸው ምናምን እጃቸው ላይ ይዞታል ፖሊሶቹ። እሱ ትንሽ ስልክ ኪሱ ስለነበረ በዛች ስልክ ነው ተደብቆ የደወለልኝና እንደዚህ ተይዣለሁ አለኝ። 2 ሰዓት እንግዲህ ተመልከቱ። አጋጣሚ ሆኖ ያው እኔ በሞተር ሳይክል ነው የምጓዘው፣ አብዛኛውን ጊዜ መኪና የምጠቀማለሁ። እየፈጠንኩ ከቤት ተነስቼ ያው እኔ ቤት ገብቼ ነበረ። ሞተር ሰው መጫን ስለማይችል ሞተር በሚይዝበት ጊዜ እሱ በታክሲ ነው የሚሄደው። ደረስኩ፣ እዛ ቦታ ላይ ደረስኩኝ። አጋጣሚ ያው እኔም ህግ ስለማስከብር አብዛኞቹ ትራፊኮች ፖሊሶች ያቆኛል። ሄጄ አናገርኳቸው። አይ ቆይ እኛ አይደለም ያዝነው፣ ተረኛ ነው ቆጥሮ አስረክቦ ነው ሄደው። እሱ ሲመጣ ታናገረዋለህ፣ ችግር የለውም ሁኔታዎችን አይቶ ሊለቅል ይችላል አሉኝ። በዛው ተስፋ አለው ብዬ ቆምኩኝ። ረጅም ሰዓት ቆምኩኝ። ወደ 3 ሰዓት አካባቢ 3:20 አካባቢ መጡ። 3:10 አካባቢ ነው የመጡት ዋናዎቹ። አጋጣሚ ሲመጣ ኢንስፔክተሩ ተረኛ የነበረው ኃላፊ በአይን ያቀኛል። አጋጣሚ እሱን
ሀይት አልኩትና ከዛ ሌላም ከሱ ጋር የመጣ ፖሊስ አለ። ሄጄ ነገርኩት። ወዲያው ነው ልጁን አውጥቶ የሰጠኝ። በጣም ከምስጋና ጋር ሰላምታ ሰጥቼ ልጁን ይዤው ወጣው ከዛ ጋር ማለት ነው። ያው ሌሎቹ አማራጭ የሌላቸው እዛው ቆሙ ነበሩ። ከኔ ጋርም ሌሎች ቤተሰባቸው የመጡ 2-3 ሰዎች ተለቋሉ። በዛው 3 ልጆች ተለቋሉ። ይሄ እንግዲህ ምክንያትና አግባብ ባለው መንገድ እንደሚሰሩ ፖሊሶቹ የተረዳውበት መንገድ ነው። ሊያስመሰግን የሚገባ ነው። ምክንያት ያለውና ተገቢውን ማስረዳት የቻለ ሰው ተገቢው ነገር ማስረዳት የቻለ ሰው ልጁን ይዞ ሄዷል። ወይ ወንድሙ ወይ እኔ እዚህ ልጅ አጎት ነኝ እህቴ ልጅ ይዤ ሄጃለሁ። ነገር ግን እየሄደን እያለ ይሄ ልጅ ስም አለኝ፣ አንተ እስከዛሬ አንድም ቀን ባዶውን ስትሄድ አይቻልም። ሁሉ ጊዜ ፖሊሶችን አቆመላቸው። ሲጠይቁም ሳይጠይቁም ቆመ ትሸኛቸዋለህ። እነዚህ ነው የምትሸኘው ብዬ እዛ ቆሜ በጣም ረጅም ሰዓት ስማስበው ስለዚህ ነበረ። አይደለም የምትሸኛቸው ዞረ እንኳን ልታያቸው የማይገቡ ሰዎች ናቸው። ለምን አልካልኩት እንግዲህ መጀመሪያ አካባቢ እኔን መረዳት ነበረ ነው የሚለው ልጁ። እንደገና ደግሞ ወከባ ነገርም ይፈጥሩብናል። ሰው እንኳን ወስዶ የሆነ ቦታ እጭቅ አድርጎ አስቀምጦን አንዴ ግቡ አንዴ ውጡ እያሉ በቃ ያስፈራሩናል አለ። ተጨናነቀን። በጣም ነው የሚያስቸግሩት። በጣም ነው የሚያስጠላው ባህሪያቸው። በተለይ መጀመሪያ ከያዙም በኋላ በጣም ነው የሚያስጠላው ባህሪያቸው። እንደ ሰውም አልቆጠሩንም። እኔ ራሴን እንደ ኢትዮጵያ አልቆጠርኩትም ማለት በቃ ነገሮች የሆነ ሀገር እንደሌለኝ ነው ያሰብኩት። የራሳችን ሰዎች ሆኖ በቃ እንደዚህ አይነት ወከባ እኛ ላይ መፍጠራቸው ተገቢ አይደለም። የህግ አካል ናቸው። እስከ ያዙን ድረስ የትም ሊሄድ አንችልም። ምንም ወከባ መፍጠር አያስፈልግም እኛ ላይ። እንግዲህ ያው ይሄ ልጅ እንደተማረ ሰው ነው የሚያስበው። እንግዲህ ሁሉም ሰው ደግሞ እንደተማረ ሰው ያስባል ማለት አይደለም። ፖሊስ ደግሞ ተቋም አለው። ከላይ አዛዦች አሉ። አዛዦቹ ከታዛዦቹ የበለጠ እውቀት አላቸው። ነገር ግን እነሱ አዞ ወደ ከተማ ሲለቋቸው እንደዛ ደግሞ የሚያደርጉትን መጥፎ ተግባር እነዚህ ሰዎች በወቅቱ አብሯቸው ሆነው ፓትሮል አድርጎ ሊከታተሏቸው አይችሉም። አንዳንድ ጊዜ የሆነ ቦታ ላይ ባህሪያችን ሊወጣ ይችላል እና እንደገና ደግሞ በየቦታው የሚሰማሩ ፖሊሶች ቀድሞ የሰውን ስነ ልቦና ለመስረቅ ሲሉ ወከባም እንደሚፈጥሩ የታወቀ ነው። ይሄ ኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ያለ ነገር ነው። ወደፊት ይሄ ነገር ይቀረፋል ብዬ አምናለሁ። ነገር ግን በተወሰኑ ሰዎች ተቋም መወቀስ እንደሌለበት ነው ማምነው። ይሄ ልጅ እስከዚህ ሊፍት እኔ ለፖሊሶቹ መስጠት እስኪያናድደው ድረስ ሊያደርሰው የቻለው ፖሊሶቹ ምን ቢያደርጉት ነው? ጉዳዩን እሱ ነው የሚያውቀው። የተሰማው ስሜት በጣም ከፍተኛ ነው። አይቼዋለሁ። ያሳዝናል። በጣም ነው የደነገጠው። 2-3 ቀን አልለቀቀውም ንዴቱ ራሱ። በቃ ኢትዮጵያ አይደለሁም እያለ ነበር ሲያወራ የነበረው። እኛ ኢትዮጵያ አይደለንም። በቃ የሆነ ተቋም ውስጥ የሆነ ነገር ስልጣን ነገር ካሌለ አንተ እንደ ራስህ እንደ ኢትዮጵያ መቁጠር የለብህም። በቃ የሆነ ሰዓት ላይ የሆነ ነገር ይደርስብሃል። በቃ ራስን እንደ ባዳ ነው የምትቆጥረው በገዛ ሀገር እያለኝ ነው የሚያወራው ይሄ ልጅ። ፖሊሶቻችን ለምንድን ነው እታች ያሉት ይህን መጥፎ ተግባር የሚፈጽሙት? ለምንድን ነው ወከባ የምትፈጽሙት? አንድ ፖሊስ ሊፍት ለመጠየቅ 10-20 ደቂቃ ይቆማል መንገድ ላይ። በምን ምክንያት ነው ሲባል ይኸው በዚህ ምክንያት ነው። ይሄ ልጅ ተሽከርካሪውን ራሱ ቢይዝ ነገ ተነገ ወዲያ አደጋ እንደማያደርስባቸው በምን ታውቃላችሁ? በተለይ እንደዚህ አይነት ወከባ ያለመደ ሰው የሆነ ትንሽ ወከባ ታናድደዋለች። ትንሽ ሰለጠነ ተማሩ የምንላቸው ሰዎች አይወዱም ወከባ። በቃ የሆነ ከአውሮፓውያን ጋር የተጣጣመ አመለካከት ስላላቸው ማለት ነው። እኛ ደግሞ አህያነት መረገጥ ለምደናል። አበሻ አንዳንዴ ካልተረገጠም ሰው የሆነ አይመስለውም። ክብር ሲተሰጠው ክብር የማይወድ ሰው አለ። እያየን ነው። እኔም ህግ አስከባሪ ነኝ። በየመንገዱ ሹፌር ወርዶ ደብድብህ ካላለ እኮ
ትራፊክ ማስከበር በጣም ከባድ ነው። ልደብድብ ይላል እኮ ልደብድብ፣ እጁን ሰብስቦ የሚወርድብን፣ ምራቁን ተፍቶ የሚሄድ መሀል ጣቱን የሚያወጣብን፣ ፈረንጆች ኤፍ የሚሏት ቃል የሚጠቀሙትን እሱ በመሀል ጣቱ እየተሳደበ ነው የሚሄደው። ነገር ግን እንደ ህዝብ በእነዚህ ጥቂት ተሳዳቢና ነገረኞች ህዝብ መወቀስ የለበትም። እንደ ተቋም ጥቂት የማይረባ ስራ በሚሰሩ ፖሊሶች ደግሞ የፖሊስ ተቋም መሰደብ የለበትም። እንግዲህ እድሜ ይስጥና ወደፊት እናያለን። የተሻለ ነገር ይመጣል ብለን ነው የምናስበው። አሁን ባሉ አሰራሮች ነገሮች የተለወጡ ይመጣሉ። እኛም ምንም ተሸፍኖ የሚቀር ነገር እንዳይኖር ይሄ ቲክቶክ ጥሩ መተንፈሻ ሆኖናል። እኛ ክፉ ደግ አውርተን ሰው እንዲጠማመድበት አይደለም፣ ሰው እንዲማርበት ነው። የተቋሙ ኃላፊዎችም ከዚህ ትምህርት እንዲወስዱና ወጣ ብሎ ራሳቸውን በፓትሮል ራሳቸውን ለውጦ የእነዚህ ፖሊስ ስነ ምግባርና ሁኔታ ቢመለከቱ የተሻለ ነው ከሚል ሀሳብ ነው የመነጨውና ኃላፊዎቹ ወረድ ብሎ እንዲመለከቱልን እንደዚህ አይነት ቪዲዮዎችን ስንለቅ ሼር፣ ኮፒ ሊንክ አድርጋችሁ አንድም ኃላፊ ቢሆን የየትኛውም ቦታ ኃላፊ ቢሆን ይህን ነገር እንዲሰማ ይቀበሉታል፣ ይረዱታል። ስለዚህ አድርሱልን። አመሰግናለሁ። ለሀገራችን መልካምና ቸሩን ሁሉ እመኛለሁ።